በበረሃ ውስጥ የወርቅ ክምር ያገኘው ምስኪን ልጅ ሕይወት ታሪክ። ፊልሙ የሚጀምረው ባዶ የሆነ በረሃማ ቦታ ላይ የሚያልፍ ባቡር በማሳየት ነው። በባቡሩ ውስጥ ቨርጂል የሚባል ምስኪን የሚመስል ሰው ተቀምጧል። ቨርጂል ወደ አንድ ሱቅ ሄዶ ባለቤቱን በአካባቢው ሰው አይታል ወይ ብሎ ይጠይቀዋል። ባለቤቱ ግን ቲቪ ያየ ምንም ምላሽ አልሰጠውም። በኋላም ቨርጂል መጸዳጃ ቤት የት እንደሚያገኝ ጠይቆ ሰውየው በምልክት ብቻ አቅጣጫ ሰጠው። ሽንት ቤቱ ቆሻሻና ዝንቦች የሞሉበት ሆኖ አገኘው። በኋላ ቨርጂል ፊቱን ሲታጠብ አንድ ሰው ከኋላ መጥቶ ውሃ እንዳያባክን ያስጠነቅቀዋል። በሚቀጥለው ትዕይንት ቨርጂል ወደ ኮምፓውንድ በሚያደርሰው ኪት ከሚባል የጭነት መኪና ሾፌር ጋር ይታያል። በመንገድ ላይ ኪት ለቨርጂል ወደ ኮምፓውንድ ስለሚያደርሰው የክፍያ መጠን አስረዳው። ቨርጂል ክፍያው $200 ብቻ ነው ብሎ ስለጠበቀ ተጨማሪ ክፍያ መጠየቁ ትንሽ አስገርሞታል። ቨርጂል ከፍተኛ ሙቀት ስለተሰማው የአየር ማቀዝቀዣውን ለማብራት ሲሞክር ኪት ደግሞ በሞተሩ ላይ ጫና ስለሚያመጣ ያበላሸዋል ብሎ ከለከለው። ከተወሰነ መንገድ ጉዞ በኋላ የጭነት መኪናው ጎማ ስለተበላሸ ጎማ ለመቀየር መቆም ነበረባቸው። ጎማውን አስተካከለው። እንደገና ጉዞ ጀመሩ። በኋላም ነዳጅ ለመቅዳት ቆሙ። ግን ሌሊት ስለሆነ ትንሽ አርፈው ጉዟቸውን በሚቀጥለው ቀን ለመቀጠል ወሰኑ። ሌሊት ላይ አብሮ ጊዜ እያሳለፉ ኪት ቨርጂል ወደ ኮምፓውንድ ለመሄድ ለምን እንደፈለገ ጠየቀው። ቨርጂልም ሕይወቱን የሚቀይር እድል እየፈለገ እንደሆነና እዛ እንደሚያገኘው እርግጠኛ እንደሆነ መለሰለት። ኪት ሁል ጊዜም ኮምፓውንዱን ስለሚጎበኝ ሕይወቱን ለመቀየር ጥሩ ቦታ እንዳልሆነ ለቨርጂል ሊያስረዳው ሞከረ። እዚያ የሚያገኘው ብቸኛው ነገር ከባድ የጉልበት ሥራ መሆኑንም ነገረው። ቨርጂል ግን ከባድ ሥራ እንደማይፈራ መለሰለት። በማግስቱ ጠዋት ኪት በተሳፋሪው ወንበር ላይ ተኝቶ ቨርጂል ደግሞ የጭነት መኪናውን ሲነዳ ይታያል። ከተወሰነ ጊዜ በኋላ ቨርጂል በከፍተኛ ፀሐይ ምክንያት ሙቀት ስለተሰማው ኤሲውን በሙሉ ኃይሉ በማብራት መጠቀም ጀመረ። ይህ ደግሞ የጭነት መኪናውን ሞተር እንዲቆም አደረገው። ኪት ሲያውቅበት በጣም ተናደደና እንዲያቆም አዘዘው። ካቆሙ በኋላ ቨርጂል ይቅርታ ጠይቆ ለመሽናት ሄደ። ወደ መኪናው ሲመለስ አንዳንድ የድንጋይ ክምሮችን አየ። ምን እንደሆነ ለማወቅ ስለጓጓ ቀረብ ብሎ ከአንዱ ድንጋይ ላይ አፈሩን አራገፈ። ድንጋዩ ወርቅ ይመስል ነበር። በኋላም ኪትን ጠርቶ ድንጋዮቹን እንዲፈትሽ ጠየቀው። ኪት መጣና ላይተሩን አውጥቶ ከነደደና ከጠቆረ ወርቅ አይደለም አለው። ግን ድንጋዩ ላይ እሳት ሲለቅበት ቀለሙን አልቀየረም። ኪትም ወርቅ መሆኑን አረጋገጠለት። ትዕይንቱ ወደ ሁለቱ ሰዎች ወርቁን ለመቆፈር አካፋ ሲጠቀሙ ያስመለክተናል። ሆኖም ግን ወርቁ በጣም ግዙፍና የጠነከረ ስለነበር ሙሉ ኃይላቸውን ተጠቅመው ቢሞክሩ 1 ኢንች እንኳን ማንቀሳቀስ አልቻሉ። ከዚያም በጭነት መኪናው ላይ በታሰረ ገመድ ወርቁን ለመጎተት ወሰዱ። ሆኖም ወርቁ አሁንም አልተነቃነቀም እና ገመዱም ተበጠሰ። ምሽት ላይ ኪት ማገዶ ለመፈለግ ሄደ። የዱር ውሾች በአካባቢው በጣም ንቁ እንደሆኑና በእሳት ብቻ እንደሚሸሹ ለቨርጂል አስረዳው። ከዚያም አንድ ላይ ብዙ ማገዶ ይዘው ተመለሱ። እሳት ለቆሱና አብረው ተቀምጠው ስላገኙት ሀብት ተወያዩ። ኪት ሕይወታቸውን በቅርቡ ስለሚለውጥ በጣም ተደሰተ። በደስታ ጮኸና ዘለለ። ከትንሽ ቆይታ በኋላ ኪት ወርቁን ማውጣት ስላልቻሉ አንደኛው ወደ ከተማ ሄዶ ኤክስካቫተር መቆፈሪያ ማሽን ማምጣት እንዳለበት ነገረው። እሱ የሚያበድሩ ሰዎች እንዳሉትም ነግሮት ቨርጂል ወደ ከተማ መሄድ እንዳለበት ሐሳብ አቀረበ። ምክንያቱም ቨርጂል በረሃማውን አካባቢ ብዙ ስለማያውቅ ለረጅም ጊዜ መቆየት አይችልም። ቨርጂል ግን የተለየ ሐሳብ አቀረበ። እሱ ወርቁን እየጠበቀ እዚያ እንዲቆይና ኪት ሄዶ ኤክስካቫተሩን እንዲያመጣ ሐሳብ አቀረበ። በአዲሱ ከተማ ውስጥ ምንም የሚያውቀው ቦታ እንደሌለውና በቂ ኮኔክሽን እንደሌለውም ተናገረ። ይህንን ከሰማ በኋላ ኪት የመጨረሻ ውሳኔ ነው ብሎ የመጨረሻውን ጥያቄ ጠየቀው። ቨርጂልም ጠንካራ ሰው እንደሆነና በረሃውን በቀላሉ መቋቋም እንደሚችል ነገረው። በማግስቱ ጠዋት ኪት ለቨርጂል የታሸጉ ምግቦችን፣ ትንሽ ውሃና ትንሽ ድንኳን ጨርቅ ከሰጠው በኋላ ቦታውን ለቆ ሲሄድ ይታያል። ከመሄዱ በፊት ለመገናኛ የሳተላይት ስልክና ለመከላከያ የኪስ ቢለዋ ሰጠው። ኪት ኤክስካቫተሩን ይዞ ለመመለስ 5 ቀናት ያህል ሊወስድበት እንደሚችል ገለጸ። በኋላም ቨርጂል የድንኳኑን ጨርቅ አንስቶ በአቅራቢያው ካለ ዛፍ ላይ በማሰር እንደ መጠለያ የሚሆን ቦታ አዘጋጀ። የሳተላይት ስልኩንም አውጥቶ እየሰራ መሆኑን አረጋገጠ። ከዚያ በኋላ ለአካባቢው
ለሌሊት ማቀጣጠያ ማገዶ ለመሰብሰብ ሄደ። ለሌሊት የሚሆን ማገዶ ከሰበሰበ በኋላ ብዙም ሳይቆይ ሌሊት ላይ ቨርጅል እሳት አጠገብ ተቀምጦ የታሸገውን ምግቡን ሲያሞቅ ይታያል። ምግቡን እየተመገበ ሳለ በአቅራቢያው ያሉ የዱር ውሾች ሲጣሉ ሰምቶ ተጨነቀ። በማግስቱ ጠዋት ቨርጅል ገርጥቶና ደክሞት ነቃ። ወዲያውኑ ሆዱን ባዶ ለማድረግ ሄደ። ነገር ግን ራሱን ለማጽዳት ውሃ ማባከን አልፈለግም። ይህ በእንዲህ እንዳለ የሳተላይት ስልኩ ጠራ፣ ግን ቨርጅል እዚያ እስኪደርስ ድረስ ተቋረጠ። ተበሳጭቶ ቨርጅል አካባቢው ዞርና የተከሰከሰ አውሮፕላን ቅሪት አገኘ። እንደ መጠለያ ሊጠቀምበት ወሰነ። ነገር ግን ወርቁ ካለበት በጣም ሩቅ ስለሆነ ሐሳቡን ተወ። ሆኖም ግን አንዳንድ የአውሮፕላኑን ክፍሎች ወስዶ እንደ መጠለያ ተጠቀመባቸው። ከዚያም ወርቁ አጠገብ ተቀምጦ ከራሱ ጋር ማውራት ጀመረ። በዚህ መሃል ከወርቁ ላይ አንድ ቁራጭ ለመስበር መሞከር የሚል ሐሳብ መጣለት። በድንጋይ በተደጋጋሚ ከመታው በኋላ ተሳካለትና ትንሽ ግን ከባድ የሆነ የወርቅ ቁራጭ ሰበረ። በዚያው ቅጽበት ኪት በሳተላይት ስልኩ ጠራውና በፍጥነት አነሳው። ኪት እንዳሰበው ሳይሆን ብዙ ጊዜ እንደሚወስድበት ነገረው። ምክንያቱም የጭነት መኪናው ሞተር በተደጋጋሚ ሙቀት እየጨመረ ስለሆነ ነው። ቨርጅል ትንሽ የወርቅ ቁራጭ በተሳካ ሁኔታ እንደሰበረ ነገረው። ግን ኪት ወርቁ አጠገብ እንዲቀመጥ መክሮት እሱ በፍጥነት ለመድረስ እንደሚሞክር ነገረው። ሌሊት ላይ ቨርጅል ከወርቁ አጠገብ ተቀምጦ ይታያል። አንዳንድ የዱር ውሾችም ወደ እርሱ ቀረቡ። ውሾቹን ለማባረርና ራሱን ለማዳን ማገዶ ተጠቀመ። በማግስቱ ጠዋት ቨርጅል ውሃ ወደ ጠርሙዝ አፍስሶ ጠጣ። በዚያው ቅጽበት የበረሃ እባብ ወደ እርሱ ሲቀርብ አየ። እባቡን ሊገድለው ሲሞክር አመለጠው። ወደ ኋላ ሲዞር ሳያውቅ ጠርሙዙን ገልብጦ አብዛኛውን ውሃ እንደደፋ አየ። በኋላ እንደገና የተከሰከሰው አውሮፕላን ወዳለበት ቦታ ሄዶ ለመጠለያው ተጨማሪ ፍርስራሽ ለመሰብሰብ ሞከረ። በዚያን ጊዜ አንድ ሰው ወደ እርሱ ሲመጣ አየ። ወደ አውሮፕላኑ ገብቶ ለመደበቅ ሞከረ። ከተወሰነ ጊዜ በኋላ እንግዳው ሰው በአውሮፕላኑ አጠገብ ደርሶ ከተደበቀበት ቦታ እንዲወጣ ጠየቀው። እንግዳው ሰው ሴት ሆና ተገኘች እና አንዳንድ ምግብና መጠጥ አቀረበችለት። ግን ቨርጅል ምንም ነገር ለመቀበል ፈቃደኛ አልሆነም። እሷም የቨርጅልን ፍላጎትና በረሃ ውስጥ እንዴት እንደቀረ ጠየቀችው። ግን ቨርጅል ዝም ብሎ ጥያቄዎቿን ችላ አለ። በኋላም እሱ ለሴትየዋ በአውሮፕላን ውስጥ መጠለል እንደምትችል ሐሳብ አቀረበላት። ሴትየዋ ግን አንድ ነገር እንደደበቃት አሰበች። ከዚያ በኋላ ሴትየዋ ቨርጅልን እያባረረችና እዚያ እንዴት እንደደረሰች ጥያቄዎችን እየጠየቀች ትታያለች። በጥያቄዎቿ የተበሳጨው ቨርጅል ሴትየዋን በጉዳዮቹ ውስጥ ጣልቃ እንዳትገባና እንድትሄድ ነገራት። በዚያው ቅጽበት ሴትየዋ የቨርጅልን መጠለያ አይታ ወደ እርሱ መራመድ ጀመረች። መጠለያውን ልታፈርስ ስትሞክርና እንዲሄድ ስትጠይቀው ቨርጅል ተናደደና በአካፋ በቦታው ገደላት። ከዚያም ሁሉንም ጠቃሚ ዕቃዎች ከቦርሳ ወስዶ ከመጠለያው አጠገብ ቀበራት። ብዙም ሳይቆይ የዱር ውሾች አስክሬኑን ቆፍረው ማውጣት ጀመሩ። ቨርጅል አይቶ ውሾችን አባረራቸው። ከዚያም የሴትየዋን አስክሬን ትንሽ ራቅ አድርጎ በማገዶ ተጠቅሞ አቃጠላት። ይህን ሲያደርግ አይኖቹ በእንባ የተሞሉ ነበሩ። በማግስቱ ጠዋት ቨርጅል በሳተላይት ስልኩ ድምጽ ነቅቶ ስልኩን አነሳው። ኪት ከሌላኛው ወገን ኤክስካቫተሩን በማግኘት እንደተሳካለት ነገረው። ግን የኤክስካቫተሩ ጭነት ፍጥነቱን ስለሚቀንስ ለመድረስ ትንሽ ተጨማሪ ጊዜ እንደሚወስድበት ነገረው። ስልኩን ከመዝጋቱ በፊት ኪት ቨርጅል ጠንካራ ሆኖ እንዲቆይ አበረታታው። በኋላ ቨርጅል አንድ የጭነት መኪና ሲያልፍ አየ። ግን ይበልጥ ለወርቅ ያለው ስግብግብነት እዚያው እንዲቀር አደረገው። ማገዶ እየፈለገ ሳለ የአሸዋ አውሎ ነፋስ ሲመጣ አስተዋለ። ወደ መጠለያው ሮጦ ለመዳን ሞከረ። ግን ወዲያውኑ አውሎ ነፋሱ የመጠለያውን ክፍሎች ወሰደው። ቨርጅልም ሕይወቱን ለማዳን እንዲሮጥ አደረገው። በሩጫው ላይ በዛፍ ቅርንጫፍ በጣም ተመታ። ከተወሰነ ጊዜ በኋላ አውሎ ነፋሱ ቆመና ቨርጅል ከትልቅ የአሸዋ ክምር ነቃ። በዛፍ ቅርንጫፍም ሆዱ ውስጥ ተወግቶ ነበር። ቅርንጫፉን ከማውጣት ይልቅ የወርቅ ቦታውን ለማየት በፍጥነት ሄደ። የተወሰነ አሸዋ ካስወገደ በኋላ ትልቁን የወርቅ ድንጋይ ያገኘና በሚቀጥለው ትዕይንት ቨርጅል ቅርንጫፉን ከሆዱ ሲያስወጣና ከዚያም እሳት ለኮሰና ቁስሉን በሙቅ ጣሳ እያጸዳ አለቀሰ። ከዚያ በኋላ መሬት ላይ ወደቀ። ሲነቃም አንድ ሴት ቀስቷን ወደሱ አቅጣጫ ይዛ አየ። ይህንን ሲያይ ቨርጅል ቀደም ሲል የገደላትን ሴት ማየት ጀመረ። እጀት
አንዳንድ ውሃ ሰጠችውና ሄደች። ቨርጂል አይኖቹን ሲከፍት ሴትዮዋን በአካባቢው አላገኛትም እና እየቃዠ እንደሆነ ገባው። እስከዚህ ድረስ ካያችሁት ላይክ አድርጉ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱኝ። ይህ በእንዲህ እንዳለ የሳተላይት ስልኩ ጠራና ከአሸዋ ውስጥ አወጣው። ሴትዮዋ እንደገና በቨርጂል ፊት ታየች። አንዳንድ እርዳታ ቀረበችለት። ሆኖም ግን ለወርቁ የበለጠ ትኩረት የሚሰጠው ስግብግቡ ቨርጂል እንድትሄድ ጮኸባት። ከመሄዷ በፊት እህቴን አይታል ወይ ብላ ጠየቀችው። ግን ቨርጂል አልመለሰም። ቅድም የገደላት ነበረች፣ አሁን እህቴ ብላ የምትጠይቃት ልጅ። በኋላም ቨርጂል አይኖቹን ሲከፍት በዱር ውሾች ተከቧል። ወዲያውኑ ኪትን አገኘና የት እንዳለ ጠየቀው። ኪትም ቅርብ እንደሆነና በቅርቡ እንደሚመለስ መለሰለት። የዱር ውሾች ሊያጠቁት እየሞከሩ እንደሆነ እየጮኸ በፍጥነት እንዲመጣ ለመነው። እዚህ ላይ ኪት በእውነቱ ቨርጂልን በቅርብ ርቀት ተቀምጦ እየተመለከተው ነበር። ሁለት ስግብግብ ሰዎች ውሾቹ ቨርጂልን እስኪያጠቁትና እስኪጎቱት ድረስ እየጠበቀ ነው። ከተወሰነ ጊዜ በኋላ ቨርጂል አሁንም ወርቁን እየተመለከተ በውሾቹ ሲበላ ይታያል። ብዙም ሳይቆይ ኪት ኤክስካቫተርና የጭነት መኪናውን ይዞ እዚያው ደረሰ። የቨርጂልን አስክሬን ተመለከተና አንድ ነገር ለማንሳት ወደ መኪናው ተመለሰ። ወደ ኋላ ሲዞር በቀስት በደረቱ ላይ ተመታ። ኪት ማን እንደተኮሰበት እንኳን ለማወቅ አልቻለም። ሲወድቅ እዚህ ጋር ፊልሙ ያበቃል። ግን ማንንም አላገኘም። ቅድም ቀስት ይዛ የመጣችው ልጅ ነበረች ቨርጂል እህቷን የገደለባት። በመጨረሻ ግን ሁለቱም ስግብግብ ሰዎች ወርቁን አላገኙትም። ባይሆን ለሌላ ወገን አሳልፈው ሰጡ እንጂ። ከልክ ያለፈ ስግብግብነታቸው የገዛ ህይወታቸውን አሳጣቸው። ታሪኩ ከተመቻችሁት ላይክ አድርጉ። ቻናሌን ለመደገፍ ደግሞ ሰብስክራይብ በማድረግ አበረታቱኝ። ሐሳባችሁንና እንዲሰራ የምትፈልጉትን ፊልም ደግሞ ኮሜንት ላይ ጻፉልኝ።